በጣም አነስተኛ በሆነ መነሻና በትንሽ ነገር ወይም ደግሞ በትንሽ ሐሳብ የተጀመረ ነገር ግን ስታስቡት መዳረሻቸው በጣም የሚያስፈራ አንዳንድ ሰዎች ጭራሽ የማይሆን ነገር ብሎ የሚገምቱት ሐሳብ ወይም አይዲያ ካላችሁ በነገራችን ላይ ተሎ ብላችሁ እና አይዲያ ወደ መሬት አወርዱ። ጋይስ እንዴት ናችሁ? የአቅጣጫ ሚዲያ ነው ተደጋጋሚ ማስታወቂያ እንደሰራ ነው። በጣም በትልቅ ሾው እየመጣ ነው ወይም ደግሞ በጣም በትልቅ ፕሮግራም እየመጣ ነው። ይህ ፕሮግራም ደግሞ አቅጣጫ ታለንት ሾው የተሰኘ የመጀመሪያዋን ሾው በባህር ዳር ለማድረግ በጣም በትልቁ እየተዘጋጀች የምትገኝ አነስ ያለች ሚዲያ ነገር ግን ትልቅ ህልም ይዛ የመጣች ታላቅ ሚዲያ ነች። አቅጣጫ ታለንት ሾውን በተደጋጋሚ በማስታወቂያችን ገልጸናል። በዚህ ሾው ጋር ለመሳተፍ የምትፈልጉ በክሩ በቲም አባልነት ወይም ደግሞ እንደ ክሩ አባል ናችሁ አሊያ ደግሞ በውድድር ታለንታችሁ የተሻለ ታለንት አለኝ ካሉ ተወዳዳሪዎች የተሻለ ታለንት አቅርቤ መሸለም እፈልጋለሁ፣ ራሴን፣ ቤተሰቤን፣ ወገን መጥቀም እችላለሁ፣ ነገ ደግሞ የተሻለ ህይወት ልመራበት እችላለሁ ብላችሁ የምታስቡ ከሆነ ይኸው በራችን ክፍት ነው። አቅጣጫ ታለንት ሾው ሰኔ 14 በይፋ ይጀምራል። አሁን የታለንት ተወዳዳሪዎች አሁን ጀምሮ እስከ ሰኔ 11 ድረስ መዝገባ ጀምረናል ማለት ነው። ሰው መመዝገብ ትችላላችሁ። ቀጥታ ወደ ዛሬ ወደ መጣሁበት ቪዲዮ ልግባ። በጣም አነስተኛ በሆነ መነሻና በትንሽ ነገር ወይም ደግሞ በትንሽ ሐሳብ የተጀመረ ነገር ግን ስታስቡት መዳረሻቸው በጣም የሚያስፈራ አንዳንድ ሰዎች ጭራሽ የማይሆን ነገር ብሎ የሚገምቱት ሐሳብ ወይም አይዲያ ካላችሁ በነገራችን ላይ ተሎ ብላችሁ እና አይዲያ ወደ መሬት አወርዱ። ለምን እንደዚህ እንደምላችሁ ልንገራችሁ። አንዳንደኛ ሰዎች በትንሽ ነገር መሰራት የሚችሉ ነገር ግን ትልቅ ህልም ያላቸው ትልቅ መዳረሻቸው በጣም ግዙፍ የሆነ ዓለምን ማጥለቅለቅ የሚችሉ መዳረሻቸው በደንብ ሰዎችን ማስጨነቅ የሚችል ስራዎች በትንሽ ነገር ነው የሚጀመሩት ወይም ደግሞ የሚነሱት። እነኚህ ስራዎች ወይም ደግሞ እነዚህ ትናንሽ አይዲያዎች ብዙ ጊዜ ሰዎቹ ማሰብ ያቅታቸዋል። ሰው ከአካባቢው በለመደው ወይም ደግሞ በትንሹ በራሱ በሚያስበው ልክ እንጂ ከትንሽ አይዲያ ወይም ደግሞ በጣም ትንሽ ከምትባል አይዲያ ተነስቶ ግዙፍ የሆነ ዓለም እንዲያጥለቀልቅ የሚችል ነገር መመስረት ወይም ደግሞ ድርጅት መመስረት ትንሽ ይከብደዋል። እንደዚህ አይነት ሀሳብ ብዙ ጊዜ ሰዎች ጭንቅላት ላይ አይመጣም። ምክንያቱም ሰዎች የሚያስቡት አንደኛ ወይ ትልቅ ነገር ይዘው በዛው በትልቁን ማስቀጠል ነው የሚፈልጉ። ሲጀመር ትልቅ ድርጅት ይዛሉ። ከዛ በኋላ ይህን ትልቅ ድርጅት ራሱን ማስቀጠል ባለበት ማስቀጠል የሆነ ነገር ሞዲፋይ እያደረጉ ማስቀጠል ነው የሚፈልጉት አንደኛ ሰዎቹ። ሁለተኛ ደግሞ ከሚዲየም አካባቢ ተነስተው ትልቅ የሚባል አይነት ደረጃ ላይ ማድረስ ነው የሰው ልጅ አብዛኛው ፍላጎቱ፣ በተለይ በቢዝነሱ ዓለም አካባቢ ያለ ማለት ነው። ነገር ግን በትንሽ ነገር ተነስተው በትንሽ ሐሳብ ተነስተው ዓለምን በደንብ ማጥለቅለቅ የሚችሉ በጣም በከፍተኛ ደረጃ የሚፈልጉትን ህልማቸውን መኖር የሚችሉ አይዲያዎች የሚመጡ ከትናንሽ ሐሳቦች ነው። እነዚህ ትናንሽ ሐሳቦች ያላችሁ ሰዎች ዛሬ ለእናንተ አሪፍ ነገር ልነግራችሁ የመጣሁት። ለምን መሰላችሁ እንደዚህ ምላችሁ? እኛ አሁን አቅጣጫ ታለንት ሾው ብለን ለመጀመር ስንነሳ እየገጠሙ ያሉ በጣም ብዙ ቻሌንጆች አሉና ከነዛ አንፃር ልንገራችሁ። ብዙ ጊዜ ሶሻል ሚዲያ ላይ የሚጠቀም ሰው አይታችሁ ከሆነ ወይም ደግሞ እዛ ሶሻል ሚዲያውን በደንብ እያጨናነቁ ያሉ ሰዎች ሶሻል ሚዲያን በደንብ እየተጠቀሙበት በጣም ትልቅ ድርጅት መስርተው በጣም ኢንፍሉዌንሰር የሆኑ አዋቂ የሆኑ ታዋቂ የሆኑ በጣም ብዙ ሰዎች አሉና የእነዚህ ሰዎች መነሻቸውን ብታዩ በመጀመሪያ በሆነች አጋጣሚ በጣም በትንሽ ነገር እንደ አጋጣሚ ሞክረው ወይም ደግሞ በጣም ትንሽ አይዲያ የሆነች ሀሳብ ብልጭ ብሎላቸው በዛች የሞከሩት። ለምሳሌ ከሀገራችን ብንነሳ ዶንኪ ቲዩብ ወይም ደግሞ የእሸቱ መለሰ ቲዩብ። እሸቱ መለሰ ታሪኩ ሲናገር እንደሰማነው እሱ የአዲስ አበባ ዩኒቨርሲቲ ተማሪ ነበረ። ከዛ በኋላ ብሔራዊ ቲያትር አካባቢ ቲያትር ሰራ እንደነበረ፣ ከዛ ደግሞ ላይፉ ያልሆነ ከዛም ሲሰራ የነበረ እዛም ሲገባ እዛም ሲወጣ ያልሆነ ብዙ አይነት ስራ ሲሞክር የነበረ አይነት ልጅ እንደሆነ ነው በታሪኩ የነገረ። ነገር ግን ዶንኪ ቲዩብን ሲመሰርት እንደዚህ የኛ ያክል ሌቭል ላይ እንደሚደርስ አስቦበት አልነበርም። የመጀመሪያው ዓላማ በመጀመሪያ ከ6 ዓመት በፊት መሰለኝ አይ ቲንክ 2012 አካባቢ ኦር 11 አካባቢ መሰለኝ የመሰረተና በመጀመሪያ ቀልዶችን ወይም ደግሞ መንገድ ላይ እየወጣ የፕራንክ በማድረግ ምናምን ነበር ሰራ የነበረ የመጀመሪያው አካባቢ ቪዲዮዎች ላይ ታችሁ ከሆነና ከዛ ተነስቶ ነው ልክ እየሰራ ያለ መጀመሪያ አካባቢ ምናልባት ሲጀምር እንደቀል ይሆናል የጀመረው። ከዛ ስራውን እየሰራ ያለ ስራ ስትሰሩ ደግሞ ደስ የሚለው ነገር አንድ ስራ እየሰራችሁ ስትሄዱ እንትኑ የሆነ መዳረሻው በጣም ይታያቸው ከመጀመራችሁ በፊት ያለውና ስራውን ጀምራችሁት እየሰራችሁ ስትሄዱ መዳረሻው በደንብ ይታያቸዋል። መጨረሻ አካባቢ ምን ሊሆን እንደሚችል ታውቁታላችሁ። ይሄ ልጅም መጨረሻ አካባቢ በጣም ትልቅ ካምፓኒ ሊሆንለት እንደሚችል አሰበና ከዛ በኋላ አዳዲስ እቅዶችን እያወጣ አዳዲስ ኢነርጂዎችን እያመጣ አዳዲስ ሰራተኞችን ኮላብ እያደረገ አብሮ መስራት ጀመረ። ዛሬ እንደምታዩት ነው ከራሱ አልፎ በጣም ከ50 እና ከዛ በላይ የሆኑ ሰዎችን ጠቅሞ ትልቅ ካምፓኒ መስርቶ በኢትዮጵያ ብሎም ደግሞ በምስራቅ አፍሪካ ጎግል አድርጋችሁ እዩት። በምስራቅ አፍሪካ ትልቅ ኢንፍሉዌንሰር የሆነ ሚዲያ መፍጠር ችሏል። እሸቱ መለሰ ወይም ደግሞ ዶንኪ ቲዩብ ብቻ አይደለም። ለምሳሌ የዓለማችን ቁጥር 1 ዩቲዩበር ጂሚ ዶናልድሰን ወይም ደግሞ
ሚስተር ቢስት በሚል በሚታወቀው ዩቲዩብ ላይ ማለት ነው። እሱ አሁን ዩቲዩብ ሲጀምር በ13 ዓመቱ አካባቢ ነው የጀመረ። ግን አጀማመሩን አይታችሁት ከሆነ ከመጀመሪያ ወይም ደግሞ እሱ ሲያወራም ሰምታችሁ ከሆነ በ13 ዓመቱ አካባቢ ነው የጀመረ። ጌሞችን ነበር እየተጫወተ እንደ ቀልድ። ምክንያቱም ጌሞ አሁን ብዙ ጊዜ እኛ ጌም ለራሳችንም እንጭፋልና ጌሞችን እየተጫወተ ጥራት በሌለው ቪዲዮ ጥራት በሌለው ስልክና እየቀረጸ መጫን ጀመረ። ግን ያን ያክል ሰው የሚያይለት ሰው አልነበረ በወቅቱ ማለት ነው። ከዛ በኋላ እዚህ አካባቢ ያለው ነገር እየገባው ይመጣል። ሶሻል ሚዲያ በነገራችን ላይ ገብታችሁ ካያችሁት በኋላ ነው እየገባችሁ ይመጣና ልክ ያለውን አካባቢ እየገባው ሲመጣ ስለ ዩቲዩብ አልጎሪዝም በደንብ ማጥናት ፈለገ። ከዛ በኋላ ስለ ዩቲዩብ አልጎሪዝም በደንብ አመታትን ፈጅቶ አጠና፣ በደንብ አወቀው ዩቲዩብን። ከዛ በኋላ ዛሬ እንደምታዩት የዓለማችን ቁጥር 1 ዩቲዩበር እና ባለሀብት ነው። በጣም ትልቅ ባለሀብት ነው። ጌሞችን አይታችሁ ከሆነ አሁን ጌሞች ኖርማል መሬት ላይ ወረደ ጌም ነው የሚያጫውተው። ኢንሚሊየንስ እየመደበ ነው ጌም የሚያጫውትና እሱንም ብታዩት በቀላሉ ከተራ ጌም ጨዋታ ከዛ ጀምሮ ነው እየቀረጸ ባልሆነ ጥራት በሌለው ስል ሲጭል የነበረው። እንደ ቀልድ ነው የጀመረው በ13 ዓመቱ ህፃን እያለ ማለት ነው። ከሚስተር ቢስት ደግሞ ከጂሚ ዶናልድሰን በተጨማሪ ሌሎች ዩቲዩበሮችን ማየት እንችላለን። እነ ማርክስ ብራውንሊ ለምሳሌ በቴክኖሎጂን በቀላል ቋንቋ ብሎ የሚያስረዱት ወይም ደግሞ በአብሪቬሽን MKBHD ብሎ ዩቲዩብን የሚጠራው ማለት ነው። እሱ ለምሳሌ ስለ ሶፍትዌሮች የቴክኖሎጂ እቃዎችን እየቀረጸ መጀመሪያ እሱ ራሱ የሰራውን ሶፍትዌር ያን ሪቪው አደረገና ለቀቀ። ከዛ በኋላ ምንም የለቀቀበት እንትኑ ካሜራው በጣም ጥራት የሌለው ድምፁ እንኳን በደንብ የማይሰማ የመጀመሪያውን ቪዲዮ አይታችሁት ከሆነ እንደዛ አይነት ነበር የለቀቀ። ከዛ በኋላ የተለያዩ ቴክኖሎጂዎችን ሪቪው እያደረገ መልቀቅ ጀመረ ዩቲዩብ ላይ። ከዛ ዛሬ አይታችሁ ከሆነ እና አፕል፣ ቴስላ እና በጣም ትልልቅ ቴክኖሎጂ እንትኖች ፋብሪካዎች ወይም ደግሞ ኢንዱስትሪዎች ከሱ ጋር ነው የሚሰሩት። የመጀመሪያ ስራቸውም ደግሞ የመጀመሪያ የሚሰሩትን ስራ ውጤት እሱ ጋር ነው የሚያሳዩ። ዛሬ ኢን ቢሊየንስ ነው በወር ውስጥ እና የሚታይለት እንትኑ አንድ የሚሰራት ቪዲዮ ማለት ነው። መጀመሪያ ሲጀምረው ግን ምን ጥራት የሌለው ካሜራ ጥራት የሌለው ድምፅ ተጠቅሞ ነበር የሰራው። ዛሬ ላይ ግን የዓለማችን ተጽዕኖ ፈጣሪ የቴክኖሎጂ ዩቲዩብ ሆኗል። አሁን ይሄ ራሱ ሲጀምረው የመጀመሪያውን የራሱን ሶፍትዌር ነው የሰራ፣ የራሱን ሪቪው አድርጎ የለቀቀ። ከዛ በኋላ የለቀቀበት እንትንም ጥራት የሌለው ደስ የማይል አይነት ኦዲዮ ያለበት ምናምን ነበር የመጀመሪያው ቪዲዮ። ከዛ በኋላ ግን ቀስ እያለ ምን አድርጎ ሰራ እያሻሻለ ዩቲዩብን እያጠና ቀስ እያለ እያደገ ከአመታት በኋላ ግን ዛሬ ላይ በቴክኖሎጂ ዘርፍ ቁጥር 1 ዩቲዩበር እሱ ነው። አይዳችሁ ማየት ትችላላችሁ። ለምሳሌ ሌሎችንም ማየት ትችላላችሁ ዩቲዩብ አካባቢ ያለ። ምክንያት ምን መሰላችሁ ይንላችሁ የፈለጉ አንድ ትንሽ ሐሳብ ወይም ደግሞ እንዳጋጣሚ ያሰባቸው ሐሳብ አብዛኛው ሰዎች ጋር እይታ ትንሽ መስራት ታይና ሌሎች ሰዎች የማያውቁት እናንተ ደግሞ የታያችሁ ነገር መጨረሻው ላይ ግን በጣም ያለ ነገር በጣም ትልቅ ነገር መስሎ የሚታያችሁ ከሆነ አሁን ወደ መሬት አውርዱትና ስራውን ጀምሩት። እኔ የሚታየኝ እንደዛ ነው። ምክንያቱም መጨረሻው ሁሌም የሚያምር አይነት ነገር መስሎ የሚታያችሁ ከሆነ ግን በጣም ትንሽ አይዲያ ያለበት። ለምሳሌ ብዙ ሰዎቹ አብዛኛው ሰው ስለ ቢዝነስ ሲያስብ ምንድን ነው የሚያስበው? መጀመሪያ ቅድም እንደነገርኳችሁ ወይ ከመጀመሪያው አካባቢ ሲነሳ መካከለኛ ደረጃ ላይ ያለ ቢዝነስ ነው የሚጀምረው። ከዛ በኋላ ከፍ ማድረግ ነው እሱ የሚፈልግ። አያ ደግሞ በጣም ከፍታ ላይ ያለ ቢዝነስ ጋር ይቀላቀልና ራሱን ማስቀጠል ነው ይፈልጋል። በቅጥር ነው ሌላ የምንሰራው ነገር የለም። ዓለም ላይ ያሉ ቢዝነሶች፣ ዓለም ላይ ያሉ ኩባንያዎች ዛሬ ዓለም በደንብ እየዘወሩት ያሉ ኩባንያዎች ግን መነሻቸው ትንሽ አይዲያ ነች ወይም ደግሞ አጋጣሚ ነች። ያችን ተጠቅመው ነው ከሆነ አመታት ከሆነ ልፋት በኋላ ዓለምን መዘወር ይጀምራል። እኛም ለምን አቅጣጫ ሚዲያ ላይ ወይም ደግሞ አቅጣጫ ታለንት ሾው ብለን ስነሳም ብዙ ሰው ይሄን ለምን መሰላችሁ እንደዚህ ምላችሁ ብዙ ሰው ከተለያየ አንግል የሚያዩበት አለ። እኔ ሳላዩ ቀርቼ አይደለም ይሄን ነገር እኔ ያንን በደንብ አይቼ በደንብ ገምግሜ ነው ወደ ይሄን ሾው እንጀምራለን ብዬ የገባሁት። ግድ የላችሁ ኑ አብረን እንስራ። ግድ የላችሁ የሆነ ጊዜ ወይኔ ድል ይሄ ሰፊ ድል ነበርኮ ማለታችሁ አይቀርምና ኑ አብረን እንስራ። ምክንያቱም አሁን ስታስቡት ሀሳቡ ትንሽ ነው፣ ኦር ደግሞ ስታስቡት የሆነ ኮምፕሊኬትድ የሆነ ነገር ኮምፕሌክስ የሆነ ነገር የገባሁ ይመስላችኋል። አይደለም። በጣም እኛ አስበን እየሄድን ያለው ስለ ኮምፕሌክሱ ለእኛ ተውት፣ አብረን እንስራ ነው። ምክንያቱም አብረን እንስራ ስላችሁ አብረን መስራት አለብን ብዬ ስለማስብ ያልተለመደ ባህል አለ። እንደ አበሻ ያልተለመደ ባህል አለ፣ አብሮ ተጋግዞ መስራት። እኛ ብዙ ጊዜ የምናየው ወደ ነጮችን ወይም ደግሞ ከኛ ራቅ ያለ ሰውን አካባቢ ነው የምናየው። በቃ አብረን እንስራ ብሎ አብሮ ማደግ ማስለመድ አለብን። በነገራችን ላይ የብቻ ከመስራት በቲም መስራት በጣም ትርፋማ። ዓለም ላይ የትኛውም አይነት ስራ ብታዩ ሲመሰረት ሀሳቡ ምናልባት የግለሰብ ሊሆን ይችላል እንጂ ሲሄድ ግን መጓዝ ሲጀምር ግን የግለሰብ አይደለም፣ በቲም ነው የሚሰራው። በግለሰብ ደረጃ ታስቦ በግለሰብ ደረጃ ያለቀ ምንም አይነት ስራ የለም ዓለም ላይ። በግለሰብ ደረጃ ከታሰበ ሜቢ ሀሳብ አሪዳው ከመጣ ከዛ ውጭ ግን ያለው ነገር እንዳለ ኦፕሬሽን ነው ግን የሚካሄደው ቲም ነው፣ በግሩፕ ነው የሚካሄደው። ስለዚህ በግሩፕ ይካሄዳል። ድርጅቱ ምናልባት በአንድ ሰው ስር ወይም ደግሞ
በአንድ ሰው አይዲያ ይመሰረት እንጂ ድርጅቱ ግን የሚሆነው የግለሰብ ሳይሆን የህዝብ ወይም ደግሞ የቲም ነው የሚሆነው። ስለዚህ አቅጣጫ ታለንት ሾው ጋር በተለይ አብራችሁ መስራት የምትፈልጉ በጣም ያለመዳችሁ እስካሁን በጣም ያልጠበቃችሁት ነገር ይገጥማችኋል። በጣም ያልጠበቃችሁት ምክንያቱም እንደ ቲም ያሰብነው ነገር በጣም ብዙ ነገር በጣም ትልቅ አይዲያ ከቢዝነስ ከምናምን አንጻር ብቻ ሳይሆን ከብዙ ነገር መለወጥ አለብን ብለን ስላሰብን ነው። እኛ አብሮ የመስራት አብሮ የመተጋገዝ አይነት ባህላችን የለም። ብዙ ጊዜ እንደዛ አይነት ነገር የለም። ያው እናውቀዋለን። እኛ ይህን ማስቀረት ነው አንደኛው የአቅጣጫ ታለንት ሾው ብቻ አይደለም የዓላማችን ያን ጭምር ማስቀረት ነው። በቃ ተጋግዞ እስኪ ደግሞ ተጋግዘን አብረን ማደግ በቅንነት በጥሩ መንፈሱንን አብሮ ማደግ የሚለውን ለማስለመድ ነው። ስለዚህ አቅጣጫ ታለንት ሾው ዛሬ ስታስቧት በጣም በትንሽ ነገር ወይም ደግሞ የማይጥማችሁ የማይመስላችሁ ሊሆን ይችላል። ነገር ግን ተገለባብጣ ከብዙ ቻሌንጅ በኋላ መምጣቷ ስለማይቀር ከአሁኑ ግን አብረን ብንሰራ ደስ ይለኛል። ምን ልላችሁ ፈልጌ ነው፣ ሌላም በሌላ ዘርፍ ላይ ወይም ደግሞ በሌላ ሙያ ላይ ያላችሁም ትናንሽ ሀሳብ የሆነ ነገር ግን ነገር ትልቅ ተስፋ ያላችሁ ከሆነ አርፋችሁ ዝም ብላችሁ መንገዳችሁን ብቻ ቀጥሉ፣ ስሩ። ማንንም አትስሙ፣ ብቻ ስሩ። ምክንያቱም መሀል ላይ በጣም ጋፕ ያስፈልጋችሁ ይችላል። አንዳንዴ ትንፋሻችሁ እዚህ ጋር ልትያዙ ትችላላችሁና ያኔን ትንፋሽ እየወሰዳችሁ አንዳንድ መልካም ሰዎች የሚኖሩ ስለምት ከነሱ ጋር ሚሊዮን አስተጋገላችሁ አብራችሁ ስሩ። ሰው ሲያስፈልጋችሁ ከሰው ጋር ስሩ። በጣም ቀን ሁኑ። ይሄን ለማለት የመጣሁት ብቻ